ልዩነታቸው ምንድን ነው? ሃውስ ወርክ፣ ሆምወርክ። ግሮሰሪ ምን ማለት ነው? አልጋ ማንጠፍም ምን ይባላል? ቡና ማፍላት ምንድን ነው ይባላል? ቡና ማፍላት ምንድን ነው የሚባለው? ሰላም እንዴት ናችሁ? በያላችሁበት የአክብሮት ሰላምታ ይድረሳችሁ። This is Dan English and welcome back again. Today በሌላ ቪዲዮ ተመልሻለሁ. Which is very important, housework or house chore. በዚህ ቪዲዮ ነው የተመለስኩት። ቆንጆ አድርጌ ያሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንድትጀምሩ በአክብሮት ጠይቃለሁ። ኦልራይት ዛሬ እንግዲህ ሃውስ ወርክ የሚል ለሰን ያመጣውላችሁ። ሃውስ ወርክ ማለት ቤት ውስጥ የምናደርጋቸው ስራዎች፣ ቤት ውስጥ የሚከናወኑ ድርጊቶች ሃውስ ወርክ ይባላሉ። ሃውስ ወርክ የቤት ስራ ቤት ውስጥ የሚደረጉ ማለት ናቸው። ከዛ በፊት ግን ሃውስ ወርክ እና ሆም ወርክ ምን ማለት ነው? ሆም ወርክ ሃውስ ቤት ነው፣ ሆም ቤት ነው። ሃውስ ወርክ ሆም ወርክ ዋትስ ዘ ዲፈረንስ? ልዩነታቸው ምንድን ነው? ሃውስ ወርክ ሆም ወርክ እነሱንም በደንብ አድርጌ ያሳያችኋለሁ። ቪዲዮውን እስከ መጨረሻ እዩት፣ አብራችን ቆዩ። ኦልራይት ሃውስ ወርክ ማለት እንግዲህ ሃውስ ወርክ ማለት ምን ማለት ነው? ቤት ውስጥ የምናደርጋቸው ቤት ውስጥ የሚደረጉ ስራዎች፣ የቤት ስራዎች ሁሉ ቤት ውስጥ የምንሰራቸው ስራዎች ምን ይባላሉ? ሃውስ ወርክ ይባላሉ። ሆም ወርክ ማለት ግን ምን ማለት ነው? አክቹሊ ከኤጁኬሽን ጋር ይገናኛል ማለት ነው። አስተማሪዎች ለተማሪዎች የሚሰጧቸው ቤት ሄደው እንዲሰሩ የሚሰጧቸው አሳይመንት ወይም የቤት ስራ እሱ ሆምወርክ ይባላል ማለት ነው። ሆምወርክ ይባላል። ሃውስ ወርክ ማለት ግን ምን ማለት ነው? ቤት ውስጥ የምናደርጋቸው የቤት ስራዎች፣ በቃ ቤት ውስጥ የሚደረጉ ቾር፣ ሃውስ ቾር ይባላል ማለት ነው። ስለዚህ ከነሱ መካከል ወደ 10 የሚደርሱ አምጥቼላችኋለሁ ማለት ነው። የመጀመሪያው ስዊፒንግ ዘ ፍሎር። ስዊፕ ምን ማለት ነው? ስዊፒንግ ዘ ፍሎር ቤት ማጽዳት ማለት ነው። ቤት መጥረግ ማለት ነው። ስዊፕ ማድረግ ስዊፒንግ ዘ ፍሎር ይባላል ማለት ነው። ስዊፒንግ ዘ ፍሎር ይባላል። ቀጥሎ ሞፒንግ ዘ ፍሎር፣ ሞፕ ይደረጋል። ሞፕ ምን ማለት ነው? ይሄ ሞፕ የሚለው ቃል ሞፕ ማለት ደግሞ መወልወል ማለት ነው። ከጠረግን በኋላ በመወልወያ ምን እናደርገዋለን? ሞፕ እናደርገዋለን። አክቹሊ ይሄ ሞፕ የሚለው ቃል ሞፕ መወልወያው ራሱ ምን ይባላል? ሞፕ ነው የሚባለው። ሞፕ ይባላል። ስለዚህ ሞፕ መወልወያም መወልወልም ይሆናል ማለት ነው። ሞፒንግ ዘ ፍሎር ቤት መወልወል ማለት ነው። ዋሺንግ ዘ ዲሽስ፣ ዋሺንግ ዘ ዲሽስ። ዲሽ ምን ማለት ነው? ዲሽ ይሄ ዲሽ ጣራ ላይ ያለው ዲሽ ሳህን ማለት ነው አይደለ? ዋሺንግ ዘ ዲሽስ ማለት እቃ ማጣጠብ፣ እቃ ማጠብ ዋሺንግ ዘ ዲሽስ ይባላል። ዋሽ ዘ ዲሽስ። ዱይንግ ላውንድሪ፣ ዱይንግ ላውንድሪ። ላውንድሪ ምንድን ነው? ዱይንግ ላውንድሪ አክቹሊ ከዚህ በፊት በሰራው ቪዲዮ ስለ ዱይንግ ላውንድሪ ስለ ማጠብ ምናምን እዛ ላይ ያለፈውን ቪዲዮ ማየት ትችላላችሁ። ልብስ በሁለት መንገድ ይታጠባል ብያለሁ አይደለ? በእጅ ይታጠባል፣ አሊያም በማሽን ይታጠባል። በማሽንም ይታጠባል። በማሽን የሚታጠብ ከሆነ አንዳንዴ ዱይንግ ላውንድሪ ይሉታል። ግን ልብስ ማጠብ ጀነራሊ ምንድን ነው ይባላል? ዱይንግ ላውንድሪ ይባላል ማለት ነው። ዱይንግ ላውንድሪ ይባላል። ሜኪንግ ቤድ፣ ሜኪንግ ቤድ ምን ማለት ነው? ሜኪንግ ቤድ አልጋ መስራት፣ ሁለቱንም ይሆናል። አልጋውን ክሪት ማድረግ ሜኪንግ ቤድ ይባላል። አልጋ ማንጠፍም ምን ይባላል? ሜኪንግ ቤድ ይባላል። ዛሬ የምናወራው ስለ ሃውስ ወርክ ስለሆነ ቤት ውስጥ ስለሚሰሩ ስራዎች ስለሆነ አልጋ ማንጠፍም ምንድነው? ሌላ ሃውስ ወርክ ነው ማለት። ስለዚህ አልጋ ማንጠፍ ምን ይባላል? ሜኪንግ። ቡና ማፍላት ምንድን ነው ይባላል? ቡና ማፍላት ምንድን ነው የሚባለው? ሜኪንግ ካፊ፣ ሜኪንግ ካፊ ምንድን ነው የሚባለው? ቡና ማፍላት ማለት ነው። ቡና ማፍላት። ስለዚህ ሜኪንግ ኮፊ ምንድነው? ሌላ ሃውስ ቾር ነው፣ ሌላ ሃውስ ወርክ ነው ማለት ነው። ቤት ውስጥ የሚሰራ ስራ ነው። ኩኪንግ ፉድ፣ ኩኪንግ ፉድ፣ ኩኪንግ ፉድ ደግሞ ምግብ ማብሰል፣ ምግብ መስራት
ኩኪንግ ፉድ ይባላል። አሊያም ደግሞ ምን ይባላል? ሜኪንግ ፉድም ይባላል። ሜክም ይባላል። ቀጥሎ አይረን ነው። አይረኒንግ ደ ክሎዝ ልብስ መተኮስ አይረኒንግ ደ ክሎዝ ይባላል። ብዙ ጊዜ ቪዲዮ ላይ ሰርቸዋለሁ፣ ባለፉት ቪዲዮ ላይ ሰርቸዋለሁ። አይረኒንግ ደ ክሎዝ ማለት ልብስ መተኮስ ማለት ነው። ሻፒንግ ደ ግሮሰሪ ሻፒንግ ደ ግሮሰሪ እችኛው ደግሞ ምን ማለት ነች? ግሮሰሪ ምን ማለት ነው? ግሮሰሪ አስፔዛ ማለት ነው። ስለዚህ አስፔዛ መግዛት፣ አስፔዛ መሸመት ምን ይባላል? ሻፒንግ ደ ግሮሰሪ። አክቹሊ ይሄኛው ሻፒንግ እንደ ቨርብ ሆኖ መገዛዛት ሻፒንግ ደ ግሮሰሪ ይባላል። ቀጥሎ ቴኪንግ አውት ደ ትራሽ ቆሻሻ ቤት ውስጥ አውጥቶ መጣል ቴኪንግ አውት ደ ትራሽ ይባላል። የመጨረሻው ቴኪንግ ኬር ኦፍ ቺልድረን ዋናው ማለት ነው። ቴኪንግ ኬር ኦፍ ቺልድረን ምን ማለት ነው? ልጆችን ቴክ ኬር ማድረግ፣ ልጆችን መንከባከብ ቴኪንግ ኬር ኦፍ ቺልድረን ይባላል ማለት ነው። ኦልራይት ስለዚህ ዛሬ ያመጣውላችሁ ሃውስ ቾር 10 የሚሆኑ እነዚህ ይመስላሉ ማለት ነው። አክቹሊ እነዚህ ብቻ ናቸው ማለት አይደለም። በጣም ብዙዎች አሉ። እነሱን ደግሞ ሌላ ጊዜ በሌላ ቪዲዮ ማሳያችሁ ይሆናል ማለት ነው። የዛሬው ግን ይሄንን ይመስላል። በድጋሚ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉልኝ። እንደዚሁም ደግሞ ዶንት ፎርጌት ላይክ ኤንድ ኮሜንት። ቀጣይ በሌላ ቪዲዮ በሌላ ለሰን እመለሳለሁ። እስከዛ ቻው ያቆየን።